በመጽሐፍ ቅዱስ በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለተመረጡት ብቻ ለተወሰኑት ነው የሞተው ወይስ ለዓለም ሕዝብ ሁሉ ነው የሞተው? በመጽሐፍ ቅዱስ ነው የምትመልሽልኝ። ካልቪን ነሽ፣ ቶማስ ነሽ፣ ቀለሜ ነሽ፣ እንትና ነሽ ምናምን የለም። በቃ መጽሐፍ ቅዱስ ምን ይላል? ለእንትን ነው ብለሽ እንድትመልሽልኝ ማለት ነው። ገባሽ? አሁን ንጽጽር ላይ አይደለም። እሺ አሁን እኔ መልስ ስሰጥህም ከአንተ አይምሮ ተነስቼ ነው። ማይንድ ሴት ከሆነ አንተ ፕሮቴስታንትን ትክክል አይደለም የሚል ክርክር ስለያዝክ ነው አይደል? አየሽ፣ አሁን ትልቁ ጀጅመንት ውስጥ ገባ። ፋላሲ ኮሚት አደረግ። አንተን ማዳን ነው የምፈልገው እኮ እንድድን። ይሄን መልሽልኝ እንድድን። አሁን እኔ አንተ መዳን ያለብን ምንድን ነው መሰለህ? አንደኛ የራስህን ማዳን ፈጽም ይላል መጽሐፍ ቅዱስ። ገና ወደ ድነት ጋር ሪሌሽንሺፕ ወደ ድነት ልመጣ ነው። ሁለተኛ ልንገርህ፣ እኔ የኔ ኧረ መልሽልኝ። መመስከር አትፈልጊም? ስለ ክርስቶስ መመስከር አትፈልጊም? መመስከር እኮ ልንገርህ አይደለም። መስክሪያ ለማን ነው የሞተው? መስክሪ እስቲ። ይኸው ሚዩት ላደርግ ነው። ቆይ አንዴ ሚዩት ላደርግ ነው። እግዚአብሔር ታላቅ አንዴ አቢጌል እህቴ፣ እሺ ይቅርታ። አሁን ይኸው 360 ምናምን ሰው አለና አሁን እንድትመሰክሪ ነው የምንፈልገው። ባይዘይ በመመስከርሽና እውነት በመናገርሽ ታውቂያለሽ፣ እውነት አርነት ያወጣችኋል ተብሏል። እግዚአብሔር አይፈርድብሽም። ስለዚህ እውነት የምትይውን ጥያቄው ላይ ማለት ነው ትመሰክሪያለሽ። የትኛውን ጥያቄ? ለዓለም ነው የሞተው ወይስ ለተወሰኑ ሰዎች ብቻ ነው የሞተው? እውነቱ የቱ ነው? እስቲ አሁን አንዴ አቡበከር አንዴ ዞር በል በእናትህ። በጣም ደክሞ የነበረ ምን አይነት ስርዓት ነው በጌታ? ስለዚህ አሁን ለማን ነው የሞተው? እኔ ምክሬ ልንገራችሁ አይደል? እኔ ምክሩን በኋላ በጣም ብዙ ትምህርት ተምሬያለሁ። ካርመኒ ብዙ ትምህርት ተምሬያለሁ። የኔ ኤክስፒሪየንስ የዳንኩት ግን ልንገርህ አይደል? መጀመሪያ ክርስቶስን በማመን ነው ማለት ነው። ስለዚህ የነዚህ የሁለት ሰዎች ክርክር ምን ብለሽ አመንሽ? ምን ብለሽ አመንሽ አንቺ? ለዓለም ነው የሞተው ኢየሱስ ጌታ ነው እኮ። ለዓለም ነው የሞተው ለማን ነው የሞተው ብለሽ አመንሽ? አሁን ልንገርህ አይደለ? አሁን አንተ ለምሳሌ የትኛው ነው ስናወራ አይደለም? ቆይ ኢየሱስ ሞቷል አልሞተም? ቆይ ኢየሱስ ሞቷል አልሞተም? መልሻላልከኝ ቆይ አሁን እስካሁን መልሻልቻልሽ። ዝም በላ። ቆይ አንተ ለማጋጨት ዝም በልና የኔን ሀሳብ ልስጥ። እኔ ጥቅስ ስፈታ አንብቤ ሙሉ ሀሳቡን ምንድን ነው የሚለው ከምን አኳያ ነው ይሄ ያለው ብዬ እንጂ ዝም ብዬ ለመከራከሪያ መልስ አልሰጥም። ኢየሱስ ጌታ መሆኑን የሚለው ግን ምንም ጥቅስ ሳልጠቅስልሽ ነው ዝም ብለሽ ኢየሱስ ጌታ ነው። እነዚህ ሁለት ሊቃውንት ሁለቱም ደግሞ መሰረታዊ ነገር አላቸው። እነሱን ታያቸው። የኔ እውቀት በቃ እኔ ስለአንተ እውቀት አለ። ስለነዚህ ሰዎች ልንገር፣ በእግዚአብሔር ሉዓላዊነት አንድ ያምናሉ፣ በክርስቶስ ኢየሱስ ማዳን ያምናሉ። የሚለያዩበት ነገር አለ። ለእኔ ይሄ ነው። በቃ ጎበዝ። አሁን ስለ ሁለቱ ጨርሰሻል። እኔ ደግሞ ስለ ሁለቱ አልጠየቅኩሽም። አሁን አንቺ ነው የምጠይቅሽ። ኢየሱስ ጌታ ነው አይደለም? ጌታ መልስ ብቻ በጣም እታች እያለ እንትን እያለ ፖዚቲቭ ሆኜ ነው የምጠይቅሽ። አንቺ ብቻ መልሽ እንጂ ማለት ነው። ኢየሱስ ጌታ ነው አይደለም? ለማንኛውም ማይንድ ሴትን አስተካክልሽ። እኔ አስተካክላለሁ። እስቲ እንዳስተካክል እንድትረጂኝ ነው። ክርክር አልለመደብኝም። እንደ ኢየሱስ ጌታ መሆኑን አትመሰክርም? ምንድነው መሰለክ፣ እንደዚህ አይደለማ። እኛ ለምንድን ነው የምትሸሹ? ኢየሱስ ጌታ ነው በመንፈስ ቅዱስ ነው መላክ ያለብን ምናምን። እስቲ ስትመሰክሩ በመንፈስ ቅዱስ ተልካችሁ ነው የሚል ጥቅስ አንድ የለም። እሺ ልንገርህ እንዲያውም በምትሄዱበት በምትናገሩት አንዳች አታስቡ ነው የሚለው። እግዚአብሔር መንፈስ ከእናንተ ጋር ይሆናል ነው የሚለው ማለት ነው። እና ታዲያ ይኸው ኦኬ። ስለዚህ ተልካችሁ ነው አይልም፣ ከእናንተ ጋር ይሆናል። ስለዚህ ከአንቺ ጋር ነው አይደለም? መንፈስ ቅዱስ ቆይ ልንገርህ፣ አላማው ለመከራከር መሆን የለበትም የሚል እኮ አይደለም። ለመከራከር እኮ መሆን የለበትም። አሁን አንቺ ድኛለው፣ በኢየሱስ ነው ማምነው እና መሰረቴ መጽሐፍ ቅዱስ ነው ትያለሽ። ከመጽሐፍ ቅዱስ ስትጠየቂ ሁለት ሰዎች ትጠራያለሽ። አይ ሁለቱን ታያችሁ ስትባይ ማይንድ ሴት ተበላሽቷል ትኛለሽ። እኔንስ እንደፈለሽ ተናገሪኝ፣ እኔ ወንድምሽ ነኝ፣ ችግር የለውም። ግን አሁን ጥያቄ ምንድን ነው? ኢየሱስ ክርስቶስ ጌታ ነው ወይስ አይደለም?
የጌቶች ጌታ ነው። እሳይ ስሙ የተመሰገነ ይሁን። እሺ ሁለተኛ ጥያቄ ሞቷል አልሞተም? ሞትን ድል አድርጎ ተነስቷል። ሞቶ ነበር፣ ከዛ ሞትን ድል አድርጎ ተነስቷል አይደለ? ትክክል። የሞተው ለዓለም ነው ወይስ ለተመረጡ ሰዎች ነው? ለዓለም ሁሉ ነው የሞተው። ለእያንዳንዱ ግለሰብ አይደለ? ግን ማለት ለእያንዳንዱ ግለሰብ ስትል ምን መሰለህ፣ እዛ ላይ ደም ያፈሰሰው ማብራሪያዎች አሉ። አይ ምንም ብዙ ማብራሪያውን ትተሽ የከፈለልን ያንን ቤዛነት ሞቱ የተከፈለው ለእያንዳንዱ ሰው ነው አይደለም? ግን አንተ ጠይቀህ አላውቅም። ችግር የለም ትጠይቅኛለሽ። ያለ ማወቅ ችግር አለ። እሺ ይሄንን ሳታቂ እኮ መዳን አትችይም። ይሄ መሰረታዊ የክርስትና ትምህርት ነው። ይሄ መጽሐፍ ቅዱስ ነው ያለው። መዳን እኔ ልንገርህ፣ እኔ አንተ ማዳን አልችልም፣ አንተ እኔን ማዳን አትችልም። አሁን እንደ ይሄ ፖለቲክ ነገር ያስፈልጋል። አንዴ ቆይ ጣልቃ ልግባ። እኔ ምንሽ ቤትዬ እኔ ምንሽ ቤትዬ ኢየሱስ ለዓለም አለ የሞተው ለዓለም ሁሉ እኔ እኮ ነገርኩት። እኔ እኮ ምን መሰለህ ሲሲ የማልወደው ቲክቶክ ይሄ ጭቅጭቁ ክርክሩን አልወደውም። ለምን ጥያቄ ለመመለስ ፈራሽ ብዬ እኮ ነው እስካሁን ለመፈራሽ የኔ አቋም ለምን መሰለህ፣ የኔ አቋም ሁለቱም አከራካሪ ነገር አላቸው እንጂ ስህተት የላቸውም። አከራካሪ ተይና አንቺ ኢየሱስ ግን አሁን ምን መሰለህ፣ ኢየሱስ ለዓለም ነው የሞተው። ለምሳሌ ካልቪን ለምንድን ነው ለተመረጡት ነው ያለው? አይ ነው እሱ ችግር የለውም። አሁን ቆይ ሲሲዬ ቆይ አንዴ ምንድን ልልሽ መሰለሽ፣ ቆንጆ እኮ ነው የመለስሽው። አቤት ግን አንተ ቆይ ምን መሰለህ፣ በፊት አንዴ እባክሽ ልጨርስ፣ እያወራሁ ነው ልጨርስ። እሺ አንዴ ብዙ አላወራም። እሺ እና ተባረክ እያልኩ ነው። ጥሩ ነው የመለስሽው። ለዓለም ነው የሞተው። በቃ ለዓለም ነው የሞተው። አሁን ግን ለምንድን ነው ይሄን አነሳሁት? ቅድም ምን ብለሽ ነበር? መጽሐፍ ቅዱስ ነው መሰረቴ እና ትርጉም ስትባይ በገለጠልኝ እግዚአብሔር ነው የሚገልጥልኝ፣ እሱ በገለጠልኝ ነው የምረዳው ብለሽኛል። እና ይኸው እግዚአብሔር የገለጠልሽ እንግዲህ ለአንቺ ለዓለም ነው የሞተው የሚለውን ትምህርት ነው። እንግዲህ ለካልቪን ደግሞ እግዚአብሔር ገለጠልኝ ያለው ምንድን ነው? ለዓለም አይደለም፣ ፍጹም ለዓለም አይደለም የሞተው፣ ለሁሉም አልሞተም፣ ለተወሰኑ ሰዎች ነው የሞተው የሚል ነው። አየሽ? ስለዚህ ገለጠልኝ ያላችሁት አካል የማናችሁ ነው ትክክል? ለምሳሌ ኮመንት ላይ ባይዘወይ አንዴ አይ ነው አሁን አምላካችንን እየፈለግን ነው። አምላካችንን በተፈጥሮ እንድንፈልግ መጽሐፍ ቅዱስ ያስገድደናል። በተገለጠው ነገር ሁሉ አምላካችንን እንፈልጋለን አይደል? እንመረምራለን። እና ምንድነው የሚወደው፣ ምንድነው የሚያውቀው፣ ምንድነው ፈቃዱ የሚለውን እንመረምራለን አይደል? በተገለጠው ነገር ሁሉ። ስለዚህ አሁን አንቺ ትክክለኛ አምላክ ይኖርሽ፣ ካልቪኒስቶች ትክክለኛ አምላክ ይኖራቸው፣ በትምህርቱ በተገለጠው እውነት ማወቅ እንችላለን። አየሽ? ተገለጠልን ሁለታችሁም ትላላችሁ፣ ግን የተለያየ አይነት ትምህርት ይዛችኋል። አንድ መንፈስ ነው አለን የምትሉት፣ ግን የተለያየ ሁለት አይነት ትምህርት አለ። ስለዚህ የትኛው ነው ትክክለኛ መገለጥ የመንፈስ ቅዱስ የሆነው የትኛው ነው? በዚህ የትልቅ ትምህርት ስለሆነ ማለት ነው። ለዓለም ነው የሞተው፣ ለዓለም አይደለም የሞተው። ኦኬ ጨረስክ? ያ አዎ በቃ እና አምልክ አንተ በቃ ደስ እንዳለክ ምን ሰው የራሱን አምላክ ማምለክ ይችላል። የራሴ ምለው የለኝም። የራሴ ምለው የኔ አምላክ አንቺን የፈጠረ ነው። ስለ ማይንድ ሴት ነው ማውራት የምፈልገው። ሌላ ቀን ስለ ማይንድ ሴት እናወራለን። ማይንድ ሴት ሶሻሊ ቢውልድ ሊደረግ ይችላል። ማይንድ ሴት ማለት የአስተሳሰብ ክምችት ማለት ነው። በቃ ስለዚህ በዛ ጉዳይ ላይ ስለ አስተሳሰብ ክምችት ዛሬ በጣም አልጠየኩሽም። ምን መሰለህ እኔ ልንገርህ አይደለ፣ እሺ ተደከመሽ እንግዲህ ቲክቶክ የሚያስጠላኝ ለዚህ ነው። ለምን መሰለህ ለመግባባት ሳይሆን ለመለያየት ነው የምንገናኘው። አይደለ አንቺ አሁን ቅድም የጠየኩሽን ጥያቄ መሰረት ብታረጊው ምንድነው ጥሩነቱ? መሰረትሽ አንቺ ዶክተር ተስፋዬ ሮበሌ ካልቪን ምናምን ነው ብትቺ፣ በዚህ እድሜ ባለን እግዚአብሔር በሰጠን እድሜ ወደኋላ ሄደን ታላላቅ የቤተክርስቲያን አባቶች አሉ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቲዩስ። መሰረት እነሱን ብናደርግ ለሐዋርያት ዘመን የቀረቡ ስለሆኑ ቆይ ልጨርስ። ለሐዋርያት ዘመን የቀረቡ ስለሆኑ ከሐዋርያት እግር ስር የተማሩ ደቀ መዛሙርት የእነሱ መምህራን ስለሆኑ ሞር ለክርስቶስ ዘመን የቀረቡ ስለሆኑ ትምህርቱ በትክክል በእነሱ በኩል ያልፋል አልፏልም። ገባሽ አይደል? እና መሰረቶችሽን አሁን ቅድም ስጠይቅሽ በጣም የሚያሳፍረው ነገር ምንድነው እህቴ? ይሄ ለህይወት የምር ፖዚቲቭሊ ነው የምነግርሽ፣ ለክርክር አይደለም። አሁን የጥንት አባት አታቂም፣ ግን ምንድነው ፈላስፋ ኢቭን ከአባቶች የበለጠ ከአይሁዶች ጠቀሽ። ያው አይሁዶችም ኢቭን ፊሎ ምናምን ተጠቀሱ፣ አታቂያቸውም ዞሮ
ግን እነ ዶክተር ተስፋዬ ሮበሌ ናቸው ምናምን አሁን እንደዚህ በጣም ከባድ ያደርገዋል። ለኔ በጣም እነሱ ናቸው በቃ ማለት ይሄ ግዴታ እኮ ነገርኩ ግዴታ መፈለግ የለብኝም እኔ እንደውም ልንገር ካርደ እሱ ነው አሁን ፕሮቴስታንቲዝም ያ ፕሮቴስታንቲዝም ምን አለ እነዚህ መሰረቶች ቢሆኑ ከክርስቶስ የተለያየ ነው ፕሮቴስታንቲዝም የምንለው ይሄ ነው። በቃ መፈለግ የለብኝም አሁን እኮ ነገር ካለኔ ሁሉንም ፕሮቴስታንት ወኪ አይደለም ለኔ ምሳሌ የሆኑልኝ ሰዎች ናቸው። ህይወቴን ትርጉም የሰጡ ሰዎች ናቸው። አክብሮት አለኝ ለነሱ። እምነቴን ያጠናከሩልኝ ሰዎች ናቸው ማለቴ ትሰት አይደለም። ምክንያቱም የህይወት ጥያቄ ነበረኝ ያንን ጥያቄ ፈተውኛል። የህይወት ጥያቄ ከሆነ አሁን ከመጽሐፍ ከመጽሐፍ ቅዱስ ውጪ እንደው ህይወት ሰላሽ እዚህ ህይወታዊ ጥያቄ ልጠይቅሽ። ህይወታዊ ምሳሌያዊ ጥያቄ ለምሳሌ የበጎች በረት አለ የበጎች መንጋ ወይ ደግሞ በጎች አለ ከነረኛው አሁን የሆነ ሜዳ ሩቅ ሜዳ ላይ ጠፉብሽ እና የበጎቹ መንጋ ለመድረስ ምንድነው የምታደርጊው? የሚታዩሽ ካልሆኑ የምትጠይቂው ሰው ከሌለ ምንድነው የምታደርጊው? በጎቹ መንጋውን ለማግኘት ከነረኛው ለማግኘት ምን ታደርጊያለሽ? ይሄ ጀስት በህይወታዊ አድርገሽ እንድትመልሽልኝ ነው። መጽሐፍ ቅዱሳዊ አይደለም ወይ ደግሞ ፊሎሶፊካሊም ጥያቄ አይደለም። እሺ ጥያቄው ልድገምልሽ። በጎች አሉ የበጎች መንጋ አለ ከዛ እረኛ አላቸው መቼም አይደለ ከዛ እንግዲህ ሳር ሊበሉ ወጡ በጎቹ አሁን ሩቅ ሄዱብሽ እና አጣሻቸው አሁን ያንን ትክክለኛውን መንገድ አግኝተሽ በጎቹ ጋር ምደርሹ ምን ስታደርጊ ነው? አልገባኝም። ምን መሰለህ በጣም ደክሞኛል እንቅልፍ ይዞኛል። ስለዚህ ቆይ ሁሉ ማይንድ ሴት አንብበሽ እንደ ማይንድ እረኞቹና በጎቹ ሁሉን ኮቴ ተከትለሽ መሄድ እኮ ነው እንዴ? አይ ኖ ታወቅ። ስለዚህ ኮቴው ምን መሰለህ እኔ ምንድነው መሰለህ ይሄ ባይዘው መጽሐፍ ቅዱስ ላይ ማለት እሺ ባይዘው መጽሐፍ ምሳሌ እኔ ልንገርህ ቲክቶክ አረ ልጨርስ አውቃቸዋለሁ የዛሬ 4 ዓመት ምናምን እኔ እንደዚህ ክርክር በጣም አልወድም። ክርክር አይደለም ጀስት እኔ ግን ማጠናከር ነው ማለት ነው። አሁን መሰለህ አሁን አንተ እኮ ነገርከኝ እኔ አስተማሪዎችን ዲስሪስፔክት አረክ አይደለ ግዴታ ይሄ ነው አንደኛ ነገር አንተ ኦኬ እኔ አሁን ያንተ እምነት መሰረት ምንድነው? ኦርቶዶክስ ነህ አይደለ? እሺ ልመልስልሽ እሺ የሃይማኖቴ መሰረት ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በስጋ በተመላለሰበት ወቅት ለሐዋርያት ትምህርትን አስተማረ። ልክ ዕብራውያን ምዕራፍ 2 እንደሚናገር ሐዋርያት ደግሞ የሰሙት ለኛ አቆዩልን። ያንን ትምህርት በቃል በጽሁፍ በመልእክት በአባቶች በኩል አሁን ላለንበት ደረሰ። ይህ ቅብብሎሽ በግዕዙ ትውፊት ይባላል። ይሄንን ትውፊት ተከትለሽ ወይም ደግሞ በሌላ አማርኛ ኮቴ ተከትለሽ ስትሄጂ ማጋ ትደርሻለሽ? መንጋው ጋር ትደርሻለሽ። ለዛ ነው መጽሐፈ ምሳሌ ላይ መንጋው የጠፋብህ ከሆነ ኮቴውን ተከተል ያለው ማለት ነው። ስለዚህ ለእኔ የሃይማኖቴ ጀማሪ ፈጻሚ ሐዋርያ መምህር ሊቀ ካህናት ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ስለዚህ ትምህርቱ እሱ ጋር ካልደረሰ የለሁም ከቤተክርስቲያን ውጭ ነኝ። ለዛ ነው ይሁዳ መልእክት ላይ ቁጥር 3 ላይ የሚለው ለቅዱሳን አንድ ጊዜ ፈጽማ ለተሰጠች ሃይማኖት ተጋደሉ የሚለው። አንድ ጊዜ የተሰጠ ሃይማኖት አስተምህሮ አለ። ያቺ አስተምህሮ ደግሞ በአባቶች በኩል አሁን ባላለንበት ዘመን ደርሷል። ስለዚህ ለእኔ ግን አሁን ልክ እንደጠራ ሻቸው መምህራኖች ማን ናቸው ካልሽኝ ታላላቅ ቅድስና ያላቸው በቤተ ክርስቲያን ውስጥ የቤተ ክርስቲያን አምድ የተባሉ ዶክተር የተባሉ ለምሳሌ እዚህ ፕሮፋይል ላይ የምታዩ ታላቁ የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ ነው። በነገራችን ላይ ቅድስናን ተመልከቺ። ፓትሪስቲክ ስታጠኚ ፓትሮሎጂ ስታጠኚ እንደው ዝም ብሎ አንድ መምህር ስለሆነ ስለጻፈ ብቻ አይደለም። ቅድስና የህይወት ቅድስና ሁሉ ያስፈልገዋል እና በቤተ ክርስቲያን የተረጋገጠ ማለት ነው።
ለሐዋርያት ዘመን ቅርብ የነበረ ማለት ነው። ተመልከች ዶክተር ተስፋዬ ሮበሌ አይደለም ለኔ ወይም ደግሞ አረ ልጨርስ በመሰረትነት ደረጃ ነው ግን እምልሽ እሺ። እና በመሰረትነት ደረጃ ወይ ደግሞ ትምህርቴን የምመሰርተው ከነዚህ አይደለም። ይልቁንስ ከነማን ነው? ይኸው ለሐዋርያት ዘመን ቅርብ ከነበሩ ከነ አግናጢዮስ ከነ ቅዱስ አግናጢዮስ ከነ ፖሊካርፕ ከነ ጀስቲን ማርቲር ከነ ቀለሜንቶ ኦፍ አሌክሳንድሪያ እነዚህ አባቶች ታላላቅ አባቶች ይሁን በመጽሐፍ ቅዱስ ስማቸው የተጠቀሰ ከሐዋርያት እግር ስር ቁጭ ብለው የተማሩ አይተሽ እንግዲህ በጣም እኮ የሚደንቃችሁ እታቻላችሁ። አሁን እኔ I'm sorry አንዴ አታቋጭ እኮ ስጨርስ ፍሬ ያለው ነገር ነው ሰው ይማርበታል ብዬ ስለማሰብ እታች ያላችሁ ተመልከቱ ማለት ነው። ለምሳሌ ቅዱስ ዮሐንስ ከጌታ እግር ስር ቁጭ ብሎ ተምሯል። ተመልከቱ። ከዛ በኋላ ከቅዱስ ዮሐንስ እግር ስር ደግሞ ቁጭ ብለው ሐዋርያነ አበው ተምረዋል። ተመልከቱ። ቀጥታ ትምህርቱን ያገኙታል ማለት ነው። ቀጥታ ማለት ነው። መልእክት ተልኮላቸዋል ለነቀለሜንጦስ ይታያችሁ። እና ከነዚህ ድንቅ አባቶች የቤተክርስቲያን ምሰሶች ትምህርቴን እቀዳለሁ። ትምህርቴ የነሱ ትምህርት መምሰል አለበት። አባቶችን ተመልክቼ በእምነታቸው በትምህርታቸው መምሰል አለብኝ። ልክ ሐዋርያው ቅዱስ ጳውሎስ እንዳለው በቃላችንም ይሁን በመልእክታችን ያስተማርናችሁን ምን ትውፊት ወግ ያዙ። ስለዚህ ይሄ በቅብብሎሽ የመጣውን ትውፊት ይይዛለሁ። ከዛስ የሆነ ዘመን ላይ የሆነ ሰው መጥቶ ዶክተር ነኝ ስላሴ 3 ፈቃዳለሁ ይሄን ተቀበል ቢለኝ አልቀበለውም። ልክ ተስፋዬ ሮበሌ እንዳለው ማለት ነው። አየሽ ለውጡ እሱ ነው። ወደ ኋላ ተመለሺ። መሰረቶችሽ ቢያንስ የቤተክርስቲያን ዶክተሮች የተባሉ ሐኪም የተባሉ አምዶች የተባሉትን እነ ቅዱስ ቄርሎስን መመልከት። እነሱ ማጋ ያደርሱሻል፣ በትምህርት ማጋ ያደርሱሻል። ጌታዬ መድኃኒቴ ኢየሱስ ክርስቶስ ጋር ማለት እኔ ልንገርህ፣ እኔ ለምሳሌ ስለ እምነት ልንገርህ። እኔ ድሮ ኦርቶዶክስ ነበርኩኝ ልጅ ያለው ማለት ነው። እና አሁን እዛ ኦርቶዶክስ ቸርች ሄድኩ። አንድ ቀንም አስተምረው አያውቁ። ሚካኤል የሚባል ቸርች ጸበል ብቻ ፊቴ ላይ ተረጭቶ ጸበል ቤት ነው የሄድሽው? ቸርች አይደለም የሄድሽው፣ ጸበል ቤት ነው የሄድሽው። በአጠቃላይ ስልክ አሁን የት ሚካኤል የት ሚካኤል እኔ አፕሮሚ ናታን አዳምጣት እንደማመጣ ከዛ በኋላ ልንገርህ፣ ልክ ኢየሱስ ክርስቶስ ጌታ እንደሆነ ልቤ ተከፈተ። ከዛ ህይወቴ አሁን አንተ ስለምትለው እኔ በጣም የሚገደኝ ከእግዚአብሔር ጋር ስላል በክርስትና ስምሽ ረሳሁት ነበረኝ። ከዛ ልንገርህ ከዛ ኦርቶዶክስ ቸርች አንድ ቀን አስተምረውኛ ቆኔ እንዲያውም ማርያም የሚባል ጸበል ምናምን ልጅ ሆኜ ነበረኝ እንደዚህ ጎረቤቶቼ ጋር ምናምን። ከዛ በኋላ ልንገርህ እኔ ልክ ኢየሱስ የሚል ስም ስሰማ አውቶማቲካሊ ህይወቴ ተለወጠ ማለት ነው። ህይወቴ ተለወጠ። ስለ ቅድስና፣ ስለ እግዚአብሔር መፍራት አሁን ግዴታ አሁን አንተ ያልካቸውን ፈላስፊ ማወቅ ጉዳይ ሳይሆን እኔ ተቀየርኩ። አይምሮዬ ታደሰ። መንፈስ ቅዱስ ተሞላው። አሁን ስለ ዶክተር ተስፋዬም ስለ ምህረት ብዙ ማነባቸው መጽሐፎች አሉኝ በጣም የሚጠቅሙ። እነዚህ ሰዎች ግን የህይወት ምሳሌ ሆነውልኛል። ለምሳሌ ወሳኝ ነገሮች ስለ ስላሴ ጥያቄ ነበረኝ፣ ክርክሮች ስለሰማው። ዋናው እኔ ለሰው ልጅ ኦፍኮርስ መንፈሳዊ ልጅነት አለ፣ አንዳንዴ ደግሞ በጣም አዋቂዎች አሉ። ሰው በተለያየ ነገር ሊኖር ይችላል። ዋናው እንኖርበታለን ወይ ነው፣ ህይወት ሆኖልናል ነው። እኔ ዋናው ነገር አንድ ሰው ካልቪን ሊሆን ይችላል፣ አርመኒ ኦርቶዶክስ ሊሆን ይችላል፣ ህይወት ውስጥ ላይኖር ይችላል ያምናለሁ። የኔ አተረጓጎም ነገር። እሺ እዚህ ጋር ግን ቤተክርስቲያን ነበርኩ ብለሻልና ኢየሱስ የሚል ስም ሰማው ብለሻል። ለምሳሌ በቤተክርስቲያናችን ገና ቅዳሴ ሲገቡ ገና እንዲህ ይላሉ ይልሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎሶ በተሰይሞ ለጻልወት ለእግዚአብሔር አምላክን አዚ ኩሉ አብሁ ለእግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ይላሉ። እኔ በጣም የሚገርመኝ ቆይ አንዴ አዳምጪ። እንግዲህ ይታይሽ ማለት እግዚአብሔር አምላክነ ተመልከቱ። ይሄ የሚጀምረው ገና መጀመሪያ እንደው መንገደኛም የሚሰማው ማለት ነው። እንግዲህ ይታያችሁ ቅዳሴ ልክ ሲገቡ አንቺ ነሽ ያልሰማሽው ልልሽ ነው። አንቺ ነሽ ያልሰማሽው አይ በሐሰት ቤተክርስቲያንን ስላነሳሽ ነው። እሺ አሁን አንቺ
አንተ ፕሮቴስታንትን የምትረግመው እኛ እርግማን ካፋችን አይወጣም። ስለ ኢየሱስ ቆይ አንዴ እርግማን ካፋችን አይወጣም። እሺ አሁን ምን አልሽ አንቺ? እንደው ኢየሱስን የሰማው ጊዜ ያኔ ፕሮቴስታንት ጋር የሰማሁት የሚመስል ነገር። ከዛ ግን ደግሞ ቆይ አንዴ ቤተክርስቲያን ስትሄጂ እንደው አንዴ ጌታ ሆይ አንዴ እሺ ቤተክርስቲያን ስትሄጂ ኢየሱስ የሚባለውን እንደማትሰሚ አይነት ነገር በጣም ይሄ አሁን ነው አይደለ? እታች ያለው ሰውም እንዲሰማ ማለት ነው። እኔ እርግጠኛ ሆኜ ምነግርሽ ጸበል ቤት እንኳን ብትሄጂ ኪዳን ደርሶ ነው ጸበል የሚረጨው። ኪዳን ደግሞ ሙሉ ስለ ኢየሱስ ክርስቶስ ነው። ትርጓሜውን ብታነቢማ ታብጃለሽ። በቃ ሙሉ ስለ ኢየሱስ ክርስቶስ ነው ኪዳን ዘነግ ተብሎ ማለት ነው። እሱንም እልልሻለሁ ከፈለግሽ። ግን እንደው ቤተክርስቲያን በዋናነት ታላቁ አምልኮዋ ስርዓተ ቅዳሴ ነው። ለምሳሌ ስርዓተ ቅዳሴው በስማም ብሎ ሰው ምግብ ሊበላ ሲል ከመጉረሱ በፊት በስማም እንደሚለው ማለት ነው። ገና ሲገቡ አልኩሽ እግዚአብሔር አምላክን አሐዜ ኩሉ አቡሁ ለእግዚ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ነው ብሎ የሚጀምረው ካህኑ። እንግዲህ አንዴ ከዛስ ቀጠል ሲል ማለት ነው። ቀጠል ሲል ቁርባኑ ምኑ ይሄን ሳትመለከቺ ተመልከቺ። አቢጋኤል የሚለውን ስም ሳትረሺ ክርስትና ስምሽን ከረሳሽ ከባድ ነው። በክርስትና ህይወትሽ አልተመላለሽም። አንድ ሰው ግን እኔ ኦርቶዶክስ ነኝ ለማለት ምን ማድረግ እንዳለበት ልንገርሽ። በቤተክርስቲያናችን መቁረብ አለበት፣ በቅዳሴ መካፈል አለበት፣ ከቅዱስ ሚስጥር መካፈል አለበት። አሁን አንቺ ግን ምን እያደረግሽ ነው ያለሽው? እንደ ታማሚ ሰው ስጋዊ ህመም እንደሚያመው ሰው ቅዳሴውን ወደ ጎን አድርገሽ ጸበል ብቻ እየተረጨሽ ነበር የምትመጪው። ስለዚህ ጸበል ለሚረጭ ሰው ጆሮ አይሰራም፣ ፊቱ እንጂ። ፊትሽን ነው የምትሰጨው፣ ጆሮሽን እንድትሰጫት ነው ቤተክርስቲያን የምትፈልገው። ልንገርህ እኔ ማምነው ደግሞ አንደኛ ወደ ክርስቶስ ስመጣ ዳግም ተወለድኩ፣ መንፈሴ ንቃት አገኘ፣ ጆሮዬ መስማት ጀመረ፣ የጽድቅና የኃጢአትና የጽድቅ ነገር ማወቅ ቻልኩ። የሚገርም እግዚአብሔርን መፍራት ቻልኩ። ቤተሰቦቼን ማክበር ጀመርኩ። ለህይወት ትርጉም አገኘው። ፊትሽን ነው የምትሰጨው፣ ጆሮሽን እንድትሰጫት ነው ቤተክርስቲያን። ቆይ ልንገርህ፣ አሁን እኔ አንድ ነገር የምነግርህ ምንድን ነው መሰለክ፣ አንተ በኦርቶዶክስ ቤተክርስቲያን ሆነ የክርስቶስ መንገድ ከገባ ጥሩ ነው። በቃ እኔ አልቃወምም። መንገዱ አንድ ነው። ዞሮ መንገዱ አንድ ነው። ኤኒዌይስ ግን ለነበረን ቆይታ መሰረት እንዳለ አምናለሁ። ለምሳሌ ሰው ሁሉ ኢየሱስ አንድ ነው። ሰው ግን በተለያየ መንገድ ስጋው ስንት ነው? አሁን ለምሳሌ አንቺ አንድ ነሽ አይደለ? ስንት ስጋ ነው ያለሽ? አንድ ስጋ ነው ያለሽ አይደል? አሁን አንተ ምን ለማለት ፈልገህ ነው? አይ ኖ አሁን አንቺ አሁን ይኸው ማለት አላማ ምንድን ነው ማለት ነው? እግዚአብሔር በቃ በኦርቶዶክስ ብቻ ነው የሚሰራው ለማለት ልነግርሽ ነው። የጥያቄ ቀላል ስለሆነ ቀደም ማይንድ ሴት ስለነበር አሁን ለምሳሌ አንቺ ስጋሽ አንድ ነው። ብልቶችሽ ብዙ ቢሆኑም ብልቶች ማለት እጆችሽ፣ አፍንጫሽ፣ አይኖችሽ ምናምን ብዙ ቢሆኑም ስጋሽ አካልሽ ግን አንድ ነው አይደለም? አንድ ነው። በቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሽራይቱ ቤተክርስቲያን አካሉ ናት። ሙሽራው ጌታችን ኢየሱስ ክርስቶስ ራስ ነው። እሷ ምንድናት? ቤተክርስቲያን የጌታ አካል ናት። ይቺ የጌታ አካል አንዲት ናት። ብልቶች ብዙ ቢሆኑም አንደኛ ቆሮንቶስ ምዕራፍ 12 እንደሚናገረው። ስለዚህ እቺ ቤተክርስቲያን መቼ ነው የነበረችው? አቢጋኤል የዛሬ 2000 ዓመት በደሙ የመሰረታት ናት አይደል? ሐዋርያ ሥራ ላይ እንደሚናገረው በገዛ ደሙ እግዚአብሔር የዋጃትን ቤተክርስቲያንን እንድትጠብቁ ይላል አይደል? ስለዚህ እቺ ቤተክርስቲያን ቆይ በዘመናት ውስጥ ሁሉ ታልፋለች አይደለ? እቺ ቤተክርስቲያን አይደለ አይደል? ስለዚህ ስንት ቤተክርስቲያን ናት? አንዲት ቤተክርስቲያን ናልን ጌታ ሆይ የምትል ከመንፈሱ ጋር የምትጣራ ይቺ አንዲት ቤተክርስቲያን አንዲት ሙሽራ ናት እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሙሽሮች የሉትም። አንድ ሙሽራ ናት ያለችው። ብዙ ሙሽሮች የሉትም። እደግምልሻለሁ፣ እናታችን ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ኦርቶዶክስ ቤተክርስቲያን ብቻ ናት። ለአንተ ልንገርህ፣ ለአንተ የገባ አሁን ልንገርህ፣ እኔ እዚህ ቲክቶክ ላይ በጣም የጠመድኳቸው ብዙዎቹን ኦርቶዶክስ ጋር በሚያደርጉት ክርክር ነው ማለት። አንተ እግዚአብሔር ይሄ መንገድ ገብቶኛል ካልክ በቃ ላንተ ይሁንልህ፣ እምነት ላንተ ይሁንልህ የሚለው በቃ። እኔ ደግሞ እንደሚለው አትጥመጃቸው ምናምን። እሺ ደግሞ ቆይ መጥመድ ሳይሆን ዳግም ተወልጃለሁ የሚል ሰው ባይዘወይ አይጠሩ
አሁን ምልክ በቃ ሀሳቤ ትክክል አይደለም ብያው ግዣለሁ። አሁን እኔ አንድ ሰው በውስጡ ምስክርነት አለ። እኔ ልክ ኢየሱስ ጌታ ነው ብዬ ስቀበል የሚገርምህ መንፈስ ቅዱስ ተሞላው፣ ልሳን ተናገርኩ። ህይወቴ ኮምፕሊት ልንገርህ፣ ቤተክርስቲያን ምናምን ሄጄ አይደለም ልሳን የተናገርኩት፣ በስልክ ነው። ኢየሱስ ጌታ ነው ስል ነው። አይገርምም? ናቲ የሚባል ቀደም የነበረው ባይዘ ልሳን ምናምን ድሮ ይናገር ነበር ወደ ኦርቶዶክስ ከመምጣቱ በፊት እና ይሄ ልሳን የሚባለው የመጣው የዛሬ 100 ዓመት ነው እንጂ በቤተክርስቲያን ውስጥ የማይታወቅ ነገር ነው። መጽሐፍ ቅዱስ አለ። እኔ ግን አዲስ ቋንቋ እንዲያውም ልንገር ካለ በጣም የሆነ ደስታ የሆነ በቃ ከንፈሬ ሁሉ በጣም የተለየ ስሜት ኢየሱስ ልሳን የማይናገሩትስ ግን አቢጋይል ልሳን የማይናገሩት መንፈስ ቅዱስ አልተቀበሉ አላልኩም። ስጦታ ነው። ልሳን ስጦታ ነው። አሁን እየነገርኩህ ያለሁት እኔ የገባኝ ኢየሱስ ክርስቶስ ጌታ ነው በይ ስትለኝ ልጅቷ ጌታ ነው ብዬ ኢየሱስ የሆነ ችግር ነበረብኝ። የሚገርም እንቅልፍ አልተኛም ነበረ በጣም ልጅ ሆኜ። ከዛ ነገርኳት ልጅቷን እንደዚህ ተኛው ህይወት የተለወጠ። ከዛ በኋላ መጽሐፍ ማንበብ ጀመርኩ። ከዛ በኋላ ብዙ አሁን እንደምታወራው ስለነ ካልቪን ቢሆን ሌሎች ብዙ በጣም ብዙ ረሳዋለሁ ማለት ብዙ እኔ የሚጠቅመኝ ሁል ቀን የሚጠቅመኝን ነገር ነው የማየው ማለት ነው። ስለዚህ አሁን ምንድነው ስልክ ምንም እግዚአብሔርን መቆጣጠር ጌታ እንደሆነ እኮ አሁን አንተን ሳይ ተቆጣጠርክ ምናምን ነው። አይ አይደለም ሁሉ መቆጣጠር አይደለም። አሁን ጌታ በይ ስትባይ እንደ አዲስ ጌታ እንዳልሽ ምናምን ነው አሁን አንቺ እየተናገርሽ ያለሽው። ቅዳሴያችን እኮ ይኸውልህ እግዚእነ ወአምላክነ አለ። እግዚእነ ማለት እኮ ጌታ ማለት ነው። በዛ ውስጥ ጌታ አለ። አንተ ጌታ አለ በዛ ውስጥ ችግር የለም። አሳይ ነው በቃ ነው በቃ ቆይ ልንገርሽ። አሁን ስለ ኦርቶዶክስ የተነገራችሁ የተሳሳተ ነገር አለ በእርግጠኝነት የምነግርሽ ማለት ነው። እና ምንድነው እሱም ኢየሱስ ጌታ እንደሆነ ቤተክርስቲያን እንደማይመሰል ቆይ ኧረ አንዴ ያለው ጊዮርጊስ የሚባል ኡራኤል የሚባል እኔ እንዲያውም ድሮ አላውቅም ነበር። ኢየሱስ ክርስቶስ ስለ ዮሐንስ ሰበከላቸው የሚል መጽሐፍ ቅዱስ ላይ አለ የለም? ስለ ዮሐንስ አንዴ መጽሐፍ ቅዱስ ላይ በሐዲስ ኪዳን ኢየሱስ ራሱ ስለ ዮሐንስ ሰበከላቸው ተብሎ ተጽፏል አልተጻፈም? ለምሳሌ አሁን ቅዱሳን መጠራታቸው እንደዚህ የሚያንገበግበው የጌታ ተቃዋሚ ብቻ ነው። ቅዱሳን የክርስቶስ ምስክሮች ናቸው። ልክ ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 10 እና 11 ላይ እንደተናገረው እነዚህን የሚያህሉ ምስክሮች እንደደመና በዙሪያችን ካሉ ብሎ ጠርቷቸዋል። ደስ የሚለው ጊዮርጊስ ነው ያልሽው አይደለ? ቅዱስ ጳውሎስ በዕብራውያን መልእክቱ ብዙ ነው የጠራው። እያንዳንዱ ቆይ አንዴ ዕብራውያንን የሚቀበሉ ክርስቲያኖችን ስታገኝ እንዴ ኢየሱስ ብቻ እኮ አይሉም እና ዕብራውያን መጽሐፍ ላይ እኮ አብርሃም ኖ ምን ሊሉ ነው ልቲ ነው አይደለም። ቅዱሳን መጠራታቸው በነገራችን ላይ ምስክሮቹ ናቸው አሉ። እንደ ደመና በዙሪያችን የከበቡን ናቸው። እና መክበብ ብቻ አይደለም። ቅዱስ ጳውሎስ ምን አለ? የጌታ ሐዋርያ ማለት ነው። ይታይሽ አንዴ ልጨርስ። ምን አለ? እነዚህን ቅዱሳን እያያቸው አለ አይደለ? ታግዥኛለች ጥቅሱ። እነዚህን ቅዱሳን እያያቸው ፍሬያቸውን እየተመለከታችሁ በእምነት ምሰሏቸው አለ። ቅዱስ ጊዮርጊስን እኛ እያየን ፍሬውን እየተመለከትን በእምነት እንመስለዋለን። ምን ይከለክለናል? ምንም። አየሽ፣ ትክክለኛው የጌታ ቤተክርስቲያን መጽሐፍ ቅዱሳዊ ናት። አሁን ግን የተነሳሁት ምን ላይ ነው? እንደው ጌታ ቤ ስትል ጌታ ስል ኢየሱስ ጌታ ቤተክርስቲያን ትላለች አልኩሽ። እግዚእነ አምላክነ እግዚእነ ማለት ጌታችን ማለት ነው። አክብራ እንዲህ ዝም ብላ አንጠልጥላ ሁሉ አጠራውም በነገራችን ላይ ዝም ብላ ማለት ነው። እና ጌታችን ብላ አክብራ ተንቀጥቅጣ ነው የምታከብረው የምሰግድለት አባታችን ንጉሳችን ብለን ማለት ነው። በነገራችን ላይ አሁን ግን ስለ ኦርቶዶክስ የተነገራችሁ ግን ወይም ደግሞ የተሳሳተ መረጃ አለ። ክርስቶስን አሰብክም ጊዮርጊስ ስለተባለ ነው ክርስቶስ የማይሰበከው። እንደዛ ከሆነ መጽሐፍ ቅዱስ ላይ ማቴዎስ፣ ዮሐንስ፣ ማርቆስ፣ ሉቃስ ስለተባለ ወንጌሉ ስለ ኢየሱስ አይደለም እያልሽ ነው? አይደለም። ቅዱሳን መታሰቢያ ይደረግላቸዋል። አዎ። ፍሬያቸውን እንመለከታለን። አዎ። ጊዮርጊስ ይባላል። አዎ። አንቺ ቅዱስ ጊዮርጊስ እኮ በይዞ ጊዮርጊስ ብለሽ ሁሉ ልጠሩ የምትችይ ሁሉ አይደለሽም። አክብረሽ ሁሉ የምትጠሪው ነው። ተጋድሎ እኮ ለክርስቶስ ነው። እሱ የተጋደለውን አይደለም እስከ 8 ሰዓት መጾም አትችይም። በጣም ራቡ ይገልሻል። እሱ የተጋደለውን ማለት ነው። እሱ እኮ የተጋደለው ለክርስቶስ ብሎ እኮ ነው። ስለ ክርስቶስ ስም ብሎ ነው። ስለ ክርስቶስ ስም ብለው እነ ቅዱስ አግናጢዮስ
ደግሞ በአንበሳ ተበልተዋል። እነዚህን ታላላቅ ምስክሮች ደግሞ ማየትና መመስከር፣ መስማት፣ ፍሬያቸውን ማየት፣ በእምነትም ደግሞ መምሰል አለብን። ስለዚህ ቅዱሳን ግን ለእናንተ ምንድን ናቸው ካልሽ መብራቶች ናቸው። የመንገድ አየሽ፣ መንገዳችንን ስንሄድ በየመንገዱ እነሱን እያየን ተስፋ እንዳንቆርጥ ከነሱ ልምድ ትምህርት እየወሰድን እንድንሄድ የሚያደርጉን ነው። ያለ ቅዱሳን ባዶ ነን። ኦኬ፣ ክርስቶስ ከቅዱሳኑ ጋር ነው ይመጣል የተባለው፣ ብቻውን ይመጣል አልተባለም። እኔ ደግሞ የገባኝ ልንገር፣ እኔ መጽሐፍ ቅዱስ ምን ይላል መሰለ? የክርስቶስ ኢየሱስ መንፈስ የሌለው የእርሱ እኔ ውስጤ መንፈስ አለ፣ ቅዱስ መንፈስ እና ልንገር ከዛ ታሪኬን ማለት ነው። ልክ ጌታን ከተቀበልኩ በኋላ ይገባኛል። በቃ ሰው ወዲያውኑ እውቀት በቃ ስህተትና ምናምን ወዲያው ይታወቀኛል። መንፈስ ቅዱስ ሲመራኝ አየዋለሁ፣ ቃሉን ሲገልጥልኝ። በተለይ ውሸት ምናምን ሲሆን በቃ ያሳዝነኛል ሰውየው ምናምን። ውስጤ መንፈስ ስላለ ምክንያቱም መንፈስ ቅዱስ በእናንተ ላይ ለዘላለም ነው የሚኖረው ነው የሚለው። በቃ ለዘላለም እኔ በውስጤ መንፈስ አለ ማለት ነው፣ ከሁሉ የበለጠ። ስለዚህ ቤትዬ ተኝ፣ በቃ ደክሞሻል ቤትዬ። ሊሳ አስጨፍጨፈኝ። ግን አቢጌል ግን እንትን መጽሐፍን አንብበሽዋል አይደለ? ቆይ ድሮስ ደክሟታል እሷ። እነሱ ጋር አሜሪካውን ኦልሞስት ሚድናይት ምናምን ነገር ያልፉ ይሆናል። ደግሞ በጣም እኔ ልንገርህ ስራውዬ በዚህ ላይ ስራውዬ ምናምን መጀመሪያ የነበረው ኢነርጂና መጀመሪያ ማይንድ ሴት ላይ የነበረው ኢነርጂና አስገቡኝ ወደ መንፈሳቸው። ግን አይደለም እኔ ግን ጥያቄ አለኝ። ቆይ ኤሲዬ ቆይ ጥያቄን ታቀርባለህ። እኔ ግን መጨረሻ ምን ልበልሽ፣ እንደው ድንገት ቆጣ ብዬ ካወራሁሽ የማይሆን ነገር ከተናገርኩሽ ምናምን ይቅርታ። ይሄ ከልቤ ነው። ድንገት ቲክቶክ የታወቀ ነው። አጋጣሚ ግን ሌላ ቀን እንዲነቃ ባልሽበት ሰዓት ላይ አሁን ሌላ ቀን ይልክ እኔ የራሴን ሌላ ቀን አይደለም። ከዚህ ከማይንድ ሴቱ በፊት ለምሳሌ ቅድም እኔ በጣም አስደንግጦኛል። ለምሳሌ እኔ ከልጅነቴ ፕሮቴስታንት ሆኜ ነው ያደግኩት። እንትን የለም አሁን አንቺ ኦርቶዶክስ ሆነሽ ካደግሽ የክርስትና ስምሽ ከይቅርታ ጋር ግን በስንት ዓመተ ምህረት ነው ወደ ፕሮቴስታንት እምነት ሄድሽ? እኔ ቆይቷል ወደ 25 ዓመት ሆነ። 26 ዓመት ሆነ። በስንት ዓመትሽ? በ15 ዓመትሽ ነው? በ20 ዓመትሽ ነው? ኖ ወደ 19 ምናምን በ19 ዓመትሽ። ከዛ በፊት ግን 19 ዓመቱ ሙሉ ግን በኦርቶዶክስ ቤተ እምነት ውስጥ ነበርሽ? አዎ፣ ግን ብዙ እንደዚህ በጣም ሚካኤል ነው የምንሄደው ላይ በቃ ቁርባን ይሰጡናል ምናምን ምንም ነገር አላውቅም። በቃ ኤኒዌይስ ሌላ ጊዜ ሰፊ ጊዜ እንስጣትና ወደፊት አይደለም። አይ ለሌላ ጊዜ ስትመጣ ማለት ነው እህታችን እንትን ብታረጊ ማለት እኮ ምን መሰላችሁ እርካታ ያገኘሁት በቃ ሌላ ሰው መጽሐፍን አንብበሽዋል? እሱን ሪቪው ብታረጊልን የእንትናን ፍልስፍና ለማወቅ የተለየ ፍልስፍና አለ ይችላል። እኔ እሱን በጣም ነው የምወደው። እኔ እነሱ ነው የማውቀው። እና ምን መሰላችሁ እኔ ኦርቶዶክስ በጣም የማከብራቸው እናትና አባቴ እናቴ አርፋለች፣ አባቴ ኦርቶዶክስ ናቸው። እኔ አልዳኑም ብዬ አላምንም። የተለያየ ሀሳብ አላቸው ግን ብዬ አምናለሁ። ገባ? የተለየ አሳሰብ አላቸው ብዬ አምናለሁ። ገባ አይደለ? እኔ ይሄ ነው ልዩነት አለን። ዋናው መሰረታችን ግን ጌታ ኢየሱስ ክርስቶስ ነው። ኦርቶዶክስ ቤተክርስቲያን ክርስቲያን ናቸው። ይሄ ነው እኔ የምከራከረው። ግን የተለያየ አስተሳሰብ አለን፣ የተለያየ ጸሎት ባህል አለን፣ የተለያየ ግን ዋናው መከባበር አለብን ነው። አንዱ አንዱን ማክበር አለበት ብዬ አምናለሁ። በቃ ግን እኔ አሁን እንዳልኳችሁ እገሌ ይሄን ነው አስተሳሰቡ፣ እገሌ ይሄን ነው አስተሳሰቡ የሚል መረጃ ማምጣት እንጂ ያ ተሳስቷል ለመወቃቀስ ወደ ግጭት የሚያመጣ ነገር ደስ አይለኝም። ገባችሁ? ለዛ ነው እንጂ እኔ በጣም ኦርቶዶክስ በጣም ነው ማከብራቸው። እኔ ሲያቃል እንዲያው ኦርቶዶክስ ነው ብሎ ሁሌ እንዲያው ምን ሲያናድዱኝ እነዚህ ነብያት ምናምን በቃ ኦርቶ ነው ሆነው ምናምን እያልኩትኝ ያ አይደለም። እኛ የትም ብንሆን የትም ዋናው እግዚአብሔር ከኛ ጋር መሆኑ ነው። በክርስቶስ ለኛ አይደል እንዴ በእኛ ውስጥ መኖሩ ነው ዋናው ነገር ብዬ ማምነው።
ስለዚህ አሁን እኔ ጌታን ስቀበል ቤቲ ቆይ ለመሰለሽ ቆይ ቤቲ ኦሬዲ አሁን አንቺ የምታወሪው ነገር ረጅም ጊዜ ስለሚፈልግ ማለት ነው። ጊዜ ስለሚፈልግ ሌላ ቀን ፕሮግራም እንያዝ። ለምሳሌ ሌላም ጊዜ ሌላ ሚዲያ ላይ እንደዚህ አይነት ቃላቶች ምናልባት የምትጠቀሚ ከሆነ እንትን ስለሚል ማለት ነው። አሁን ቅድምም ብለሻል መሰለሽ ኦርቶዶክስ ኢየሱስን አዚፍ እንደማሰብክና እንደማትናገር ነገር ክሌም አድርገሻል እኮ እነዚህ ነገሮች አይደለም ድሮም አሁን የሚባል ነገር የለም። ስለዚህ አሁን አንቺ ያለሽ ኢነርጂ ትንሽ ድካም ከስራ ደክመሽ ነው የገባሽው። እናንተ ጋር በጣም እየነገርኩ በቃ እሺ ሌላ ጊዜ እናወራለን። እኔ እሱን ስለምረዳሽ ሌላ ጊዜ ቤቲ በጣም ወዳጅ ጓደኛዬ ናት፣ መምጣት ትችላለች። ግን ቢያንስ እነዚህ ነገሮች ቤተክርስቲያኗ ላይ ያለሽን የተሸዋረረ እይታ አሁን ባለሽበት ራስ ቤት እምነት ሆነሽ ግን ያው ሌላ ጊዜ ቤተክርስቲያኒቷ ከድሮም ጀምሮ ከጥንትም ጀምሮ ምን ታስተምራለች የሚለውን ነገር እንደው ብትሰሚና ብትረጂ ብዬ ደስ ይለኛል። እኔ ምንም በማወቅ እኮ ሁሌ አይደለም ብልክ ሲስ አይደለ ኦርቶዶክስ ይበልጣል አይደለም እንለው ሁሌ ከሲስ ጋር እናወራለን። ማለት በጣም ማከብረው ለምሳሌ በሀገራችን ላይ ጥሩ ባህል ያሰጡናቸው ኦርቶዶክሶች ስርዓት አለ ምናምን እምላችሁ። ከዛ በተረፈ ግን እውነታው እኔ በቃ ወደ ክርስቶስ ቤተክርስቲያን ስሄድ ስለ ክርስቶስ ሞር መረጃ አግኝቻለሁ። ይህ ማይካድ ነገር ነው። በዚህ ደግሞ መጋጨት የለብንም። አሁን ደግሞ ሁሉ ሰው የእውቀት ዘመን ነው። ኦርቶዶክስ ቤተክርስቲያንም ጴንጤም ሁሉም ማወቅ አለበት። እግዚአብሔርን አውቀን አንጨርሰውም። ስለዚህ በዚህ ልክ እንግባባ ማለት ነው እና ይቅርታ እኔም ካጠፋሁኝ። ወይ የመጨረሻ ግን አንድ ጥያቄ ልጠይቅሽና እስቲ ልዝጋው። እኔ ምንሽ ኢትዮጵያ የምትባረከው ከእስራኤል ጋር ተያይዞ ነው ወይስ እንዲሁ ነው የምንባረከው? ጀመርክ አይደለ ነገር እኔና ሲሳይ እኮ በቃ ፍልስጤም እና እስራኤል ነን። ሲሳይ ነገር አልፈልግም። እሺ የኢትዮጵያ በረከት ከእስራኤል ጋር የተያዘ ነው ወይስ የተያዘ አይደለም? ላለንበት አሁን ውጥንቅጡ ምክንያቱ ከእስራኤል ጋር የተገናኘ ነው እንዴ? አሁን እኮ ተባረክን እንዴ? መንግስት እኮ ታውቃለህ እስራኤልን ባረከ፣ እስራኤልን እንደገፈ ምናምን እና አሁን እኮ ጥሩ ነው ያለ ነው ከእስራኤል ጋር። ስለዚህ አሁን በረከቱ ኦሬዲ እስራኤልን ስለተቀበልን በረከቱ እየመጣ ነው። ሊመጣ ይመጣል ብዬ አስባለሁ። ምልክ እንግዲህ እግዚአብሔር የሚባርክበት መንገድ ብዙ ነው፣ ግን ሁሉን ቃል ማክበር አለብን ብዬ አምናለሁ። ይሄ ደግሞ ሌላ ቶፒክ ነው። ሲሳይ ልገለኝ ነው አይደል ዛሬ እንደዚህ ሁሉ ወታደር ከዚህ ቀደም አንድ ስትናገሪ ሰምቼ ነበር። እስራኤልያን ጊዜ እውቅና በሚልበት ጊዜ ኢትዮጵያውያን እውቅና ስላልሰጧት አሁን እያለፈችበት ያለው መከራ ከዛ ጋር የተያዘ ነው ያልሽበት የሰማው መሰለኝ። እንደዚህ አፄ ኃይለ ሥላሴ የወደቁት እስራኤልን እውቅና ስላልሰጧት ነው። ከዚህ በፊት በቃ ስለ እስራኤል አወራ ነበረ እና አሁን ግን ብዙ ሰዎች አሉ የሚያወሩ። አሁን እኔ ወደ ማይንድ ሴት ስለ እስራኤልም አወራለሁ፣ ማቆመው ነገር አይደለም። ግን አሁን ስለደከመኝ ሐሳቡ የለም ማለት ነውና ስለዚህ ሌላ ቀን ከፈለጋችሁ ስለ እስራኤል ከፈለጋችሁ ስለ ማይንድ ሴት ቶፒክ ይዘን እንደዚህ በየተራ እንማማራለን። እኔ ገባችሁ ሁላችሁም ሐሳብ እንድንሰጥ ሁላችንም እንድናስተምር እፈልጋለሁ። ይሄ ነው በቃ እና አመሰግናለሁ። እሺ ደህና ደሩ፣ ደህና ዋሉ፣ ቀን ይሆንላችሁ። እሺ ደህና ደሪ ማቲ፣ ዌልካም፣ እንኳን ደህና መጣ። እሺ ደውልልሻለሁ ቤቲ። ማቲ ዌልካም፣ እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም? አሎ ለማቲ፣ ደህና ነህ? እንዴት ነህ? አለው እግዚአብሔር ይመስገን። ውዝግቡን እየሰማ እሺ ቴንክ ዩ ማቲ። ዩ ጋይስ እኔም ራሱ ርቦኛል። ለጠዋት 2 ሰዓት ነው የገባሁት። 8 ሰዓት ነው። ሲስ ወይ ባቢ እንዴ! ኧረ ደውል! ኧረ ጾም ተፈቷል እኮ። ኧረ የሆነ ነገር ትላንትና አኬ እያሳየን ስደክም ነበር። እስቲ የትኛውን እሱ ቤት ምናምን የቀረጸውን ነው? አንቺኛውን ፓርት አሳይቶኝ
ይለቀቅ እንዴ ሲስ ይለቀቅ ላስቀየው ተማ የሆነ ትሬንድ አለ። ቆይ በሷ አድርጌ ልልቀቀው፣ ሜንሽን አደርጋለሁ። ቆይ ያብዳል ግን ይገለኛል። በስመ አብ በቃ በዚህ አጋጣሚ ከታች ቅድም ቆይ እሺ፣ በዚህ አጋጣሚ ከታች ስትልኩልኝ የነበራችሁ ሙስሊሞች አቴኒ ታይም ቤቴ ለእናንተ ክፍት ነው። እዝሮስዬ ቴንክ ዩ። እሺ እናመሰግናለን። እኛም ሲስ እሺ ኤኒ ታይም ሙስሊሞች በሬ ክፍት ነው። ለሙስሊሞች ርዕሳለኝ ነብዩ መሐመድ እውነተኛ ነብይ ናቸው ነብይ አይደለም በሚል እንደው ለአንተ ስል እቀመጣለሁ። እንደው ምሳዬንም እኔንም ስቼ ቅድም ሲልክልኝ የነበረው ማን ነው አቡበከር አሁን መግባት ትችላለህ፣ አሁን መምጣት ትችላለህ። ለእናንተ ቤቱ ኤኒ ታይም በዚህ ርዕስ ማውራት የሚፈልግ እስልምና ላይ ንጽጽር የሚሰራ ወንድሞች ኤኒ ታይም ምንም አይነት ዋጋ ከፍዬ እናንተን ከማዋየት ወደኋላ አይደለም።